ሰላም እንደምን ቆያችሁኝ ውዴ ቻናሌ ቤተሰቦች፣ ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ለልጄን ያለመቆራረጥ መከታተል ትችላላችሁ። አብራችሁኝ ቆዩ። አይዳን ያልችን ከፊቷ ላይ ዘወር እንዳለላት የያዘባትን ሰነድ ለማግኘት ቤቱን እየፈተሸች ነው። ይሄ የተረገመ የት ነው ያደረገው? ቆይ ማግኘት አለብኝ። አለበለዚያ ግን ይህንን ሰው ከህይወቴ ማስወገድ አልችልም። ያልጅንም እየሰራች ያለችው ስራ ገብቶታል። ትንሽ ቆየት ብሎ ይመጣል እና ምን ልታደርጊ ነው? ቆይ ስለ ፕሮጀክታችን፣ ስለ የትኛው ስራ ነው የምታወራው? ስለ የሲን ነው የማወራው። የሚገርም ነው። አሁንም ስለዚህ ነው የምታወራው? አይዳን እኔን ለማበሳጨት እንዳትሞክሪ እየነገርኩሽ ነው። እንደዛ የምታደርጊ ከሆነ ግን ለሚፈጠረው ነገር ተጠያቂ አይደለሁም። በሌላ በኩል ሰህርና ሀሊዴ ቡራክን እያጫወቱ ስራቸውን ለመስራት እየሞከሩ ነው። ይሄንን ጩጬ ተመልከቱት ብቻ፣ ሰውነቱ በሙሉ በዱቄት ተሸፍኗል እኮ እያሉም ይስቁበታል። እየሰራ ነው አይደል? አዎ እየሰራው ነው። ነገር ግን ጣፋጭ ምግቦች ይጣበቃሉ አይጣበቁም? ሞክር ብቻ። እንደዚህ ላድርገው አክስቴ? እንዴት ነው የምታደርገው? ፊቷንም ዱቄት ይቀባታል። ተመልከቱ ይሄን ልጅ ብቻ። አየሽ አይደል? ይሄ ትንሽዬ ልጅ እኔ ላይ ሲቀልድብኝ ሰህር አንቺም እየቀለድሽብኝ ነው እንዴ? እያለችም በያዘችው ዱላ ታባረራታለች። ቡራክ በእነሱ ቀልድ በጣም ተገርሟል። ክትክትም እያለ ይስቃል። ሀሊዴ ዱቄቱንም እያነሳች ቡራክ ላይ በምትረጭበት ጊዜ ቡራክም ይሸሻል። ቶብራክም የዚህን ጊዜ ወደ እነሱ ጋር እየመጣ ሁኔታቸውን ይመለከታል። ሁኔታቸውን ተመልክቶ ከተደሰተ በኋላ ቶብራክ ይናገራል። ስለ ልጄ እንኳን ማሰብ ብችል በጣም ደስ ይለኝ ነበር። በሌላ በኩል ፊዳን ቦርሳዋን የሰረቀውን ልጅ እየተከተለች ትናገራለች። እርዱኝ፣ ቦርሳዬን ሰርቆብኝ ነው፣ እርዱኝ። እዚህን ጊዜም ሊያግዛት የሞከረው ልጅ ከፊት ለፊት ቀድሞ ከልጁ ጋር ተገናኙ። መደባደብም ይጀምራሉ። በመጨረሻም ሌባው ቦርሳውን ጥሎ ሮጠ። ቦርሳዋንም ለፊዳን እንደሰጣት ፊዳን ቦርሷ ውስጥ የተቀመጠው ፎቶ እንዳለና እንደሌላ አረጋገጠች። ገንዘብ ወስዶብሻል መሰለኝ። የእውነት ላደረክልኝ ውለታ ምን እንደምከፍልህ አላውቅም። በጣም ነው የማመሰግነው። ሰውየውም እጇ ላይ የያዘችውን ፎቶግራፍ ከጀርባውም ቢሆን እየተመለከተ ግራ ተጋብቷል። ፊዳንም ትናገራለች፣ ይሄ ፎቶግራፍ ለኔ ህይወቴ ነው። እናም በድጋሚ ላመሰግንህ እፈልጋለሁ። በጣም አመሰግናለሁ። ፈጣሪ ምኞትህን ሁሉ ይፈጽምልህ። ምንም ችግር የለውም። ፊዳን ፎቶግራፉን ደረቷ ላይ ለጥፋ እየተራመደች ነው። በሌላ በኩል ቶብራክ በጣም አዝኖ መናፈሻው ውስጥ ተክዞ ተቀምጧል። ሀሊዴም መናፈሻውን ለማስተካከል ስትመጣ ቶብራክን ሁኔታውን ተመለከተች። ወደ ቶብራክም ተጠግታ ትናገራለች። ደስተኛ ያልሆንክ ትመስላለህ። የሆነ ነገር ተፈጠረ እንዴ? አይ ምንም አልተፈጠረም፣ ደህና ነኝ። ምን ይዤ ልምጣ? ቡና ወይስ ደግሞ ሻይ? አመሰግናለሁ። ትንሽ መሮጥ አለብኝ። ታውቃለህ ቶብራክ ልጄ፣ ድሮም ቢሆን ተስፋ ስትቆርጥ ትሮጥ ነበር። ቶብራክም ተነስቶ ሲሄድ አሊም ወደ እሷ ጋር ይመጣል። ምን ነው እማዬ? ምን ተፈጠረ? ሀሳብ ውስጥ ገብተሻል? አቶ ቶብራክን እየተመለከትኩት ነው። ይሄ ምስኪን ልጅ ፊቱ ላይ አንድ ቀን እንኳ ደስታ ተነቦበት አያውቅም። እናም ይሄንን ነገር ስመለከት ልቤ ይደማል። ልክ ነሽ እማዬ፣ በጣም ያሳዝናል። ይሄ ምስኪን ልጅ ጭንቅላት ውስጥ ምንም ነገር የለም። ልክ እንደ ሬሳ እየኖረ ነው። ጥሩ ህይወት የሚኖረው ልጅ በወይዘሮ ከሪማን እውር ምኞቶች ምክንያት እንደዚህ ሆኖ ቀረ። እማዬ ይሄንን ነገር እንዳትናገሪ ስንት ቀን ነው የምነግርሽ? እባክሽ ዝም በይ። ካልሆነ ግን ችግር ውስጥ ትገቢያለሽ። ማንም እየሰማኝ እኮ አይደለም የኔ ልጅ። ለአንተ እንኳን መተንፈስ ካልቻልኩኝ ለማን ልተንፍሰው? እሺ ለአመታቶች ይሄንን ኃጢአት ተሸክሜ ኖሬያለሁ። አሁን ግን መሸከም አቅቶኛል። አንድ ቀን እውነቱ መውጣቱ አይቀርም። ቀኑ የደረሰ ቀን እኔም ሆንኩ አንተ ማስቆም አንችልም። ምንም አይፈጠርም እማዬ፣ ለአመታቶች አልወጣም እኮ። እናም ከዚህ በኋላ ይወጣል ብዬ በጭራሽ አላስብም። በቃ ወደ ኩሽና መሄድ አለብኝ። በሌላ በኩል ዘሪንና አሲያ መንገድ ላይ ተገናኙ። ዘሪን እንዳላየቻት ለማለፍ ስትሞክር አሲያ አክስቴ ዘሪን እያለች ትጠራታለች። ምን ፈለግሽ? ለምንድን ነው ከፊት ለፊቴ ለመቆም የደፈርሽው? እባክሽን አዳምጪኝ አክስቴ ዘሪን። ምንድን ነው የምትይኝ? በአንቺ ምክንያት እኔን አዋረደኝ ልጄ። እምልልሻለሁ እኔ መርትንም ሆነ አንቺን የሚያሳፍር ነገር በጭራሽ አላደረግኩም። ዝም በይ፣ ምንም ነገር አትናገሪ አንቺ ባለጌ። ከሌላ ወንድ ጋር እጅ ለእጅ ተያይዘሽ ነበረ። አንቺ የምትናገሪውን ነው የምናየውን ነው ማመን ያለብን። አንቺ ግን አሁንም ቢሆን ከፊት ለፊቴ ቆመሻል። ሀፍረት የሚባል ነገር በጭራሽ አይሰማሽም። ለምንድን ነው ማፈር ያለብኝ? ቆይ ለምን? እኔ ምንም አይነት ስህተት አልሰራሁም እኮ። አይናችን ያየውን ነገር እየካድሽን ያለሽው አንቺ ከሃዲ። በእርግጥ ያንቺ ጥፋት አይደለም፣ የልጄ ምርት ጥፋት ነው። ነግሬው ነበረ ይቺ ልጅ ላንተ አትሆንም ብዬ ነገርኩት። እንደ ሰልማ አይነት ሴት እንደምትሆነው ነግሬው ነበረ። ነገር ግን እኔ ሊያዳምጠኝ በጭራሽ አልፈለገም።
ምንድነው ያልሽው? ሰልማን ያልሽው? አዎ ሰልማን ያልኩት። ታያለሽ መርት አንድ ቀንም ቢሆን ይችል ልጅ ይረዳታል። በአንድ መጥፎ አጋጣሚ ይሄንን ምክሬን የሚሰማበት ቀን ይኖራል። ነገር ግን አንቺ ከልጅ አካባቢ እንድትርቅ ይፈልጋለሁ። እንዳንቺ አሳፋሪ ሴትን ያልፈልግም ብላ ተናግራም ጥላት ሄደች። በሌላ በኩል ሰልማ መኪናዋን ለማሰራት መርት ጋር ሄዳለች። መርትንም ዝም ብላ እየተመለከተችው ነው። እሱም ሰርቶ ጨረሰ። ንገረኝ እስኪ ታዲያ ችግር አለ እንዴ? መኪናሽ ደህና ነች? በጣም ጎበዝ ነሽ ማለት ነው። መኪናሽን በደንብ ነው የምትይዥው። የእውነትህን ነው? በጣም አመሰግናለሁ። መርትም መኪናውን ከፍቶ ወደ ውስጥ አስገባት። ሰልማም ውስጥ ከገባች በኋላ ትናገራለች። ደህና ሁኚ ውዳሲያ፣ ሁሉንም ነገር አክስቴ ዘሪን ትፈተዋለች። አንቺና እሱ እንድትለያዩ የምችለውን ሁሉ አደርጋለሁ ታያለሽ። በሌላ በኩል አሲያ ቤት ደረሰች። እናቷን ፊቷን እየተመለከተች ትጠይቃታለች። ምን ተፈጠረ የኔ ልጅ? ምን ሆነሻል? ያ የማይረባ መካኒክ ምን አደረገሽ? ንገሪኝ እንጂ እማዬ እባክሽን። አንቺ ደግሞ አትጀምሪኝ። መጀመሪያውንም ቢሆን ተበሳጭቻለሁ። በቃ ተይኝ። ለምንድን ነው የተናደድሽው? በይ ንገሪኝ። መርት ስራዬን እንድለቅ ነገረኝ። ይሄ ውሻ ምን እያልሽ ነው ያለሽው? እሱ ማን ስለሆነ ነው አንቺ ስራሽን እንድትለቂ የሚነግርሽ? አለበለዚያ ግን ህይወታችን ያበቃለታል። ይለቅ ምን ይመጣ ብለሽ ነው? ሰሚኛለሽ? እሱ ስለተናገረ ብቻ በፍጹም ስራሽን እንዳትለቂ። በጭራሽ እንደዛ አታደርጊም አሲያ። አሲያም እያለቀሰች ትጠይቃታለች። ንገሪኝ እስኪ ምንድነው ማድረግ ያለብኝ? ስራዬን ካቆምኩኝ ህይወቴ ይበላሻል። ደግሞ መርትንም ደግሞ አጠዋለሁኝ። ደግሞ ምንድነው ማድረግ ያለብኝ? በአንቺና በሱ መካከል ገብቼ እኔ ጭንቅላቴ እየተበላሸ ነው። እኔ ምን እንደምፈልግ ማንም ሰው እየጠየቀኝ አይደለም። እማዬ አንቺን ብትሆኚ በጭራሽ ለኔ አታዝኝም። በሌላ በኩል ፊዳን እየተፋጠነች ቶፕራክ የሚቀመጥበትን ቦታ በምታይበት ጊዜ አሊ ተቀምጦ ነበር። ፈገግ ብላም ሰላምታ ትሰጠዋለች። ቶፕራክን ባይኗ እየፈለገችውም ፊዳን ወደ ውስጥ ገባች። አሊ ጋም ከሪማን ደወለችለት። ንገረኝ እስኪ አሊ፣ እቤት ውስጥ ሁሉም ነገር ሰላም ነው? ሁሉም ነገር ሰላም ነው አክስቴ። ልጄ ቶፕራክስ እንዴት ነው? ደህና ነው። አሁን አጠገቤ ላይ የለም። ለምንድን ነው ከሱ ጋር አብረኸው ማትሆነው? ብቻውን እንዳትተው አልነገርኩህም ነበር እንዴ? እሺ አደርገዋለሁ ወይዘሮ ከሪማን። ይኸውልህ አሊ፣ ይሄ ሰርግ እስከሚሆን ድረስ በጭራሽ መጥፎ ነገሮች መፈጠር የለባቸውም። አለበለዚያ ግን አይዳን ሁላችንንም ከቤት ታባረረናለች። ሁሉ ነገራችንን እናጣለን። ምንም አትጨነቂ አክስቴ፣ ሁሉንም ነገር እቆጣጠረዋለሁ። እሺ ልጅ አሊ፣ ባንተ ተማመንብሃለሁ። በሌላ በኩል ፊዳን ወደ ሀሊዴ ጋር ትሄዳለች። ሰላም ላንቺ ይሁን አክስቴ። አቶ ቶፕራክ የት ነው ያለው? ሀሊዴም ትጠይቃታለች። አቶ ቶፕራክ ምን ያደርግልሻል? ፊዳንም በጣም ተደናግጣ የምትናገረው ነገር ግራ ገባት። ማለቴ እኔ ምንም፣ እሱ ጥሩ ሁኔታ ላይ አይደለም። እናም ሄዷል። መቼ የሚመለስ ይመስልሻል? እንደሚመስለኝ ከሆነ በቅርቡ ወደዚህ ይመለሳል። እሺ በቃ አክስቴ ሀሊዴ አመሰግናለሁ። በሌላ በኩል አሁንም ቢሆን ሰልማና ዘሪን መርትንና አሲያን ለማለያየት እየጣሩ ነው። ነገር ግን የሚሰራ ይመስልሻል አክስቴ ዘሪን? ዋናው ነገር ነገሩ አሲያ ጆሮ ላይ እንዲደርስ ማድረጋችን ነው። እና ደግሞ አትጨነቂ፣ እቅዳችን በተቀላጠፈ ሁኔታ እያለቀ ነው። ሰላም ላንቺ ይሁን ውዴ። እንኳን ደህና መጣሽ ዘሪን። ካየሁሽ እኮ ረዥም ጊዜ ሆነኝ። ልክ ነሽ፣ እኔና ሰልማ የምንሰራቸው ስራዎች አሉ። እንደዛ ነው እንዴ? ስራ በዛባችሁ? አዎ፣ ለጥሎሽ የሚሆን ነገር እየፈለግኩኝ ነበር። ማን ሊያገባ ነው ዘሪን ውዴ? ሰልማ ነች የምታገባው። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እናመሰግናለን። ንገሪኝ እስኪ ቢጃማዎች ይኖሩሻል እንዴ? እነዚህን ተመልከቷቸው፣ ውብ ናቸው። ከሐር ነው የተሰሩት። ይሄ በጣም ያምራል። የእውነት ቆንጆ ነው። ሮዝ ቀለም የለውም እንዴ? ሮዝ ይሁን አይደለ ሰልማ? አዎ ይሁን። ለመርትም እንፈልጋለን። በይ ነገሪን። እዩ እስኪ ሰልማ፣ ይሄ ቆንጆ ነው። ሌላ ቆንጆ ለስለስ ያለ ነገር እስኪ። አዎ እነዚህ ይሁኑ በቃ። በሌላ በኩል አሲያ እጥፍጥፍ ብላ ቁጭ ብላለች። እናቷም ትገባለች። አሲያ ምን እየሆንሽ ነው? ምንም እየሆንኩኝ አይደለም። ንገሪኝ እስኪ የኔ ቆንጆ ልጅ፣ በእኔ ላይ ተናደሽብኛል እንዴ? ልጅ እንዴት እናቱ ላይ ሊቆጣ ይችላል? እሺ በቃ ልጄ ይሁን። ለአመታቶች ሁሉንም ነገር ታግሻለሁ። አንቺ እንዳትሰቃይ ጠንክሬ የሰራሁኝ። እኔ ሳልበላ አንቺን እያበላሁ አስተማርኩሽ። ለምንድን ነው ይሄንን ሁሉ ያደረኩት? ሁሉንም ነገር ላንቺ ጥቅም ነው እኮ አሲያ። እና ይሄ ነው ለኔ ሽልማት የሚሆነኝ ልጄ። ከዚህ በኋላ በህይወቴ ውስጥ አንቺ ደስተኛ ሆነሽ እንድትኖሪ ነው የምፈልገው። አለበለዚያ ግን እኔ እሞታለሁ ልጄ። ልክ ነሽ እኮ እማዬ፣ ለህይወቴ ብዙ ጥረት አድርገሽልኛል። እናም በእኔ ላይ እንድትበሳጭም አልፈልግም። እንደዛ ከሆነማ እኔን አታናጅኝ። በስራሽ ላይ መጥፎ ነገር አትወስኝ። ተመልከች፣ በድጋሚ እንደዚህ አይነት እድል አታገኝም የኔ ልጅ። አውቃለሁኝ እማዬ፣ ይገበኛል። አቶ አርናን የተሳካለት አርክቴክቸር ነው። ከብዙ ዓለም ሀገራት ብዙ ሽልማቶችንም አግኝቷል። እናም ከሱ ጋር ለኔ መስራቱ ትልቅ እድል ነው። አየሽ አይደለ የኔ ውድ ልጅ፣ አንቺም ቢሆን ተናገርሽው እኮ። እናም ተጠንቀቂ፣ እነዚህ በሮች እንዳይዘጉብሽ። ይሄንን ስራ ከለቀቅሽው በድጋሚ እንደዚህ አይነት እድልም አታገኝም።
ትክክል ነሽ እማዬ፣ ትክክል ነሽ። አቶ አድናን ከሰዓት በኋላ እንድትመጭ ብሎኛል። ለማንኛውም ገላይ ልታጠብ። የኔ ጎበዝ ልጅ ጎበዝ። በይ ተነሽ፣ በቃ ተረጋጊና ተነሽ። በሌላ በኩል ቶፕራክ አሁንም ቢሆን ጫካው ውስጥ እየሮጠ ነው። ከዚህ በፊት እዚህ ጫካ ውስጥ ሮጬ አውቃለሁ የእውነት? ቆይ ይሄ ታዲያ ምንድን ነው? በጭራሽ ይሄንን ጫካ አላውቀውም። በሌላ በኩል አሊ እየተራመደ ባለበት ቪዳን ወደሱ ጋር ስትመጣ ይመለከታታል። ተደብቆም የምታደርገውን ማዳመጥ ጀመረ። ቪዳንም ወደ ቶፕራክ ጋር ደወለችለት። ሄሎ አቶ ቶፕራክ፣ የት ነው ያለኸው? ጫካ ውስጥ ነኝ። የሆነ ነገር ተፈጠረ እንዴ? አይ ምንም አልተፈጠረም። አይ ምንም የለም፣ ሁሉንም ነገር እየሰራሁኝ ነው። ቡራክ ደህና ነው አይደል? ደህና ነው። ነገር ግን ስላንተ እያሰበ ነበር። ቡራክ ስለኔ እያሰበ ነው? አዎ እያሰበ ነው። እሺ በቃ ገባኝ። ለማንኛውም በቅርቡ ወደዛ እመጣለሁ። አሊ አሁንም ቢሆን ተደብቆ እየተመለከታት ነው። ፎቶውንም አውጥታ ፊዳን ትናገራለች። ወይኔ ፈጣሪ፣ በደስታ ልሞት እኮ ነው። ይህንን ፎቶ ሲያዩ ምን አይነት ምላሽ እንደሚሰጠኝ ለማየት ጓጉቻለሁ። አሊ አሁንም ቢሆን ፊዳን ምን እያደረገች እንደሆነ ለማወቅ ተደብቆ እያዳመጣት ነው። ፎቶውንም ወደ ውስጥ መልሳ ወደ ቤት መሄድ ትጀምራለች። ውዴ ቻናል ቤተሰቦች የዛሬው ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እህል ውሃንና ሌሎችን መከታተል ትችላላችሁ። ሰናይ ጊዜ